አድማጮቻችን መሰንበቻን ኤፍኤም አዲስ 97.1 ላይ ያደመጣችሁ ነው። አብራችሁን ስላላችሁ እናመሰግናለን። በተለያዩ ጉዳዮች ነው ቆይታ እያደረግን የምንገኘው። የደራሲ ህይወት ምሻው አዲስ መጽሐፍ ዥዋዥዌ ለአንባቢያን ይበቃል። እሱን መነሻ አድርገን እናወራታለን። እንግዲህ ህይወት በአጫጭር የወግ እና አጫጭር ታሪኮች በተለይ ማህበራዊ ትስስር ገጽ ላይ ትጽፋለች። የበዙ መጽሐፍቶች ባለቤትም ሆናለች እና አዲስ መጽሐፏ ነው። በቅርብም ሌላ መጽሐፍ ሰጥታን ነበረ። ለማንኛውም አሁንም በርትታለች ማለት ነው። እናውራታለን። ህይወት እንደምናለሽ? እግዚአብሔር ይመስገን። እንዴት ሰነበትክ? አለን። በርትተሻል። በጣም አልተቻልሽም? አዎ እግዚአብሔር ይመስገን። እኛ ከገጽ 2 ማለፍ አልቻልም ለመጽሐፍ ስንጀምር። አንቺ ግን በየጊዜው እያወጣሽ እንግዲህ ጥሩ ይዘሻል ብቻ። አዎ እንግዲህ እስቲ ለጊዜው እየወረደ ነው እና ያለን ደግሞ መቆሚያው ሲነጥፍም ይነጥፋል ነው። አዎ አንዴ ሲያካፋ ይዘንባል ይባላል አይደል? እየዘነበ ነው። ዥዋዥዌ ብለሽ መተሻል። እንግዲህ አንቺን በተለያዩ አጫጭር ታሪኮች ማህበራዊ ገጽሽ ላይ ትጽፊያለሽ። የስነ ጽሁፍ ምሽቶች ላይ ፕሮግራሞች ላይም ጭምር አልፎ አልፎ እናይሻለን። ዥዋዥዌ ምን ያዘ በውስጡ? ስለ ዥዋዥዌ ንገሪን። እሺ እንግዲህ ዥዋዥዌ የዘመን ማስታወሻ ታሪኮች ከሚል ቅጥያ ርዕስ ጋር ነው የሚወጣው። ምናልባት ካለፉት መጽሐፎቼና በማህበራዊ ሚዲያ ከማጋራቸው ታሪኮች ለየት የሚያደርገውን ነገር ብነግርህ ደስ ይለኛል። አጫጭር ታሪኮች ናቸው፣ ልክ ነው። ነገር ግን በቅርጽም በይዘትም በትኩረት የሰራሁት ዘመነኛ የኢትዮጵያውያን ህይወትን መዘገብ ላይ ነው። ስለዚህ ዘመኑን እንዲያስታውስ አድርጌ ለመከተብ መደበኛ ሰዎች ህይወት ውስጥ እየሆነ ያለው ነገር ምን ይመስላል የሚለውን ለማሳየት ነው እንግዲህ ያዘጋጀሁት እና በዛ ትንሽ ለየት የሚል ይመስለኛል። እንግዲህ እንደውም መግቢያው ላይ ወይ አጎታችሁ ወይ ጎረቤታችሁ ወይ አክስታችሁን ወይ እናት አባታችሁን አለበለዚያም ደግሞ አልፎም ራሳችሁን ካገኛችሁ የእናንተ ታሪክ ስለሆነ ነው ይላልና እንደዛ ነው። ኑሯችን ያው በጣም ተለውጧል አይደለ? እንግዲህ ብዙ ሩጫ አለ፣ ስራ፣ ህይወት። ከዛ ግን እዛ ውስጥ በእነዚህ በጠቀስኳቸው ነገሮች ውስጥ ቤት ስንገባ፣ ውጭ ስንወጣ ጊዜውን በመሰለ መንገድ እያዘወተርናቸው የሚገኙ የተለያዩ ተግባራት አሉ እና ስገምት እነዛን ሰንጃለው ነው እያልሽ ያለሽው። ሁሉም ነገር አለ ማለት ነው የምችለው። አሁን በዝርዝር እዛ ውስጥ ለመግባት ትንሽ ይቸግራል። ግን እንደው አንድ ሁለት ምሳሌ ብሰጥህ እወዳለሁ ድፍን እንዳይል አድማጮቻችን። ለምሳሌ አንዱ ታሪክ የአረብ ሀገር ሴት ይላል። ብዙ ጊዜ በተለያዩ መልኩ የምንሰማቸው ታሪኮች አሉ። የአረብ ሀገር ሴት ሲባል ገና ወደ ጭንቅላታችን የሚመጣውን ምስል አለና እሱም በደንብ ፍትፍት አድርጌ በአንዲት ሴት ታሪክ ውስጥ ለማሳየት የሞከርኩት ነው። በተለይ ከዚህ በቤተሰብ ከመከዳት ብዙ እድሜን ቤተሰብን ለማገልገል ቤተሰብን ቀና ለማድረግ ጎንበስ የሚሉ ሴቶች በኋላ ላይ የሚመጣባቸውን መዘዝ ሁላችንም በዜና እናውቀዋለን። በተለያዩ የሚዲያ ተቋማትም ይዘገባል። ግን በአንድ ሰው ታሪክ ሲነገር ያ ምን ይመስላል የሚለውን በልብ ወለድ ቅርጽ እሱን ለማሳየት ሞክሬያለሁ። ወጣቶቻችን ዛሬ የሚገጥማቸው ብዙ አይነት ፈተና አለ፣ በተለይ ወጣቶቹ። እሱም ላይ የተለያዩ ብዙ ሳልፈራና ሳልቀባባ ፊት ለፊት ያለውን ነገር ጽፌያለሁ። 47 ታሪኮች ናቸው ያሉት፣ ብዙ ታሪኮች ናቸው። 255 ገጽ ይሁን እንጂ 47 ታሪኮች ብዙ ታሪኮች ናቸው እና አንዳንዶቹ በእርግጥ ከዚህ በፊት ያልተለመደ አንድ ያመጣሁት ነገር ፈረንጆች ማይክሮፊክሽን የሚሉት አለ። እጅግ በጣም አጭር የልብ ወለድ ድርሰት ማለት ነው። ከአጭርም አጭሬ በለው። ለምሳሌ አንድ ሁለቱ ታሪኮች ከ10 መስመር በታች ናቸው። አንደኛው በጣም ትንሹ 3 መስመር ነው፣ ግን ራሱን የቻለ ሙሉ ታሪክ ነው። ስሚ አንድ እንትን አለ የመቃብር ላይ ጽሁፍ ያየሁት፣ ተኖረና ተሞተ። በጣም እኮ የሚገርም እኮ አገላለጽ ነው። አስበሽዋል? ከዚህ ማሳንሻለሁ ነው እያሻለሽ። በ3 መስመር እንግዲህ ምናልባት የመጀመሪያው አልሆን ይችላል። በ3 መስመር ሙሉ ታሪክ ጽፍ ያለው 7-8 መስመር ያላቸው አሉ ሙሉ ታሪኮች። ከዛ በተጨማሪ ደግሞ ከተለያየ የአንጻር ትረካዎችንም ለመጀመሪያ ጊዜ ሞክሬያለሁ። አንድ ታሪክን ወይም በአንድ የጊዜ ሂደት ውስጥ የተፈጠረ ነገርን ከሁለት ሰዎች አንጻር ወንድና ሴቷ እንዲያየችው ወንዱ እንዲያየው፣ ግን አንድ አይነት ነገር ነው የተፈጠረው። ከዛ ደግሞ እንደውም ሌላ ታዛቢም አለ፣ ግዑዝ ነገር። እሱንም ጽፌያለሁና እሱ አለ። በጣም ጥሩ። ብዙ አይነት ሙከራዎችን አድርጌያለሁ። አጠቃላይ እኔ አንቺ መጽሐፎች በየጊዜው ሲወጡ አንቺም አሁን ጠቀሽው ሙከራ አድርጌ ያለው የሚለውን ነገር አዳዲስ ነገር ሆኖ በማሳየት በመሞከር ሳይሆን በቃ አድርገሽ በማሳየት ነው የምናቀሽ እና ይሄ ራስን ከጊዜም
እና ደግሞ ከስነ ጽሁፋዊ ባህሪያትም አንጻር ራስሽን ሁሌ ትቃኛለሽ አዲስነት ምን አለው በሚልና ይሄ ነገር ከምን ይመነጫል? በተለይ እኔ አሁን ተማሪም ነኝ። አሁን የስነ ጽሁፍ ትምህርት እየተማርኩ ነው። ወይም ደግሞ እንደው ስነ ጽሁፍ እንኳን ለማለት ትንሽ ይከብዳል። የልብ ወለድ ጽሁፎችን በተለይ በአጫጭር ታሪኮች ላይ ስልጠና እየወሰድኩ ነው እና በዛ ላይ ስመለከት በተለይ ከሌላ ሀገር የመጡ ሰዎች የሚያደርጓቸው ሙከራዎች የማየት እድል አለኝ፣ መጽሐፍትንም የማንበብ እድል አለኝ እና እኔም ስለመማረክ በአጭር ታሪኮች ስመለከት ብዙ አይነት ቅርጽ ይዞ መምጣት ይችላል። ትዊተር ፊክሽኑ ላይ ይለዋል ፈረንጅ በ140 ፊደላት አንድ ሙሉ ታሪክ መናገር የሚችሉ ሰዎች አሉና ለምንድን ነው እኔ ይሄንን ማልሞክረው? እኛ ለምን ይሄንን አናደርግም የሚል ሀሳብ ነው። ስለዚህ አንዱ ማሳጠር ነው። ሌላው ደግሞ ከዛም ባለፈ ቅድም እንዳልኩት የአንጻር ትረካዎችን እኔ አይደለሁም የጀመርኩት። በእርግጥ ብዙ ሰዎች ሰርተውታል የአንጻር ትረካ በተለይ እና አዳም ረታ። ግን እኔ ደግሞ በራሴ ቅርጽ በራሴ ፍላጎትና በራሴ መንገድ እንዴት ያንን ላቀርብ እችላለሁ ከማሳጠር ባሻገር ብዙ ነገሮችን ለመሞከር ሞክሬያለሁ። እንግዲህ ታዩና ደግሞ እናንተ አንባቢ ነው የሚፈርደው። አይ በጣም ደስ ይላል። እንግዲህ ከህዳር 6 2018 ጀምሮ ለአንባቢያን በይፋ ይቀርባል ይመረቃልም እና አድማጮቻችን በየመጽሐፍት መደብሩም በተለያዩ አማራጮችም እንዲያገኙት ለመጠቆም እንወዳለን። ለአንባቢያን የምትዩ ነገርም ካለ እድል ሰጥቼሽ አጠናቅቃለሁ። ስራም የሚሰሩ ከሆነ እንግዲህ ጠዋት የሚያልቅ ስራ ከሆነ ከምሳ በኋላ ቅዳሜ ህዳር 6 ከ8 ሰዓት ከቀኑ 8 ሰዓት እስከ 10 ሰዓት ባለው ጊዜ ባመቻቸው ሰዓት መምጣት ይችላሉ። ቁጭ ተብሎ የሚታደሙት አይነት ፕሮግራም አይደለም። የፊርማና የምስጋና ፕሮግራም ነው ያዘጋጀሁት። ስለዚህ ሰዎች አንባቢያን መጥተው መጽሐፉን መግዛት ከፈለጉ መጽሐፉን ገዝተው ከኔም ጋር መነጋገር ከፈለጉ ተነጋግረው ፊርማም የሚፈልጉ ከሆነ ፈርም ፎቶግራፍም የሚፈልግ ሰው አብረን ፎቶ ተነስተን ትንሽ ተጫውተን እንዲሄዱ ጃፋር መጽሐፍት መደብር አዲሱ ሰፋ ተደርጎ የተሰራው ለገሃር የሚገኘው እዛ እንዲመጡ ጋብዛለሁ። ሻይም እንጋብዛለን። ጮርናቄም አለ ያስለመድነው ጮርናቄ ብዙ ጊዜ ስለምጋብዝ እሱን አዘጋጅተን እንጠብቃችኋለን እላለሁ። መልካም ሁሉ እንዲገጥምሽ እመኛለሁኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ሙዚቃ ልጋብዝሽ? ይሄን ያለኝ እኔ ጮርናቄና ሻይ የለኝም ስቱዲዮ። ደስ ይለኛል በጣም እሱን ምረጭ እንግዲህ። መልካም። ሰሞኑን በጣም ያስገረመኝ እሷ እንኳን አይደለም ግን እንደ አዲስ የሰራችው ጠረፍ የምትባል ሙዚቀኛ በፊት የኛዎች ውስጥ የነበረች በጣም ዘፋኝ ጎበዝ ዘፋኝ ናት። ለዛዋ የተለየ ነውና ጉብልዬ ብላ ለቀቀችው። በክራር የተጫወተችው ይመስለኛል ከኢትዮጵያ ቴሌቪዥን እኛ ስቱዲዮ የዚህ የእሁድ ቤት ፕሮግራም ወደው ፕሮግራም ነው። ልክ ነው። እዛ ላይ የተጫወተችው መሰለኝ። እጅግ በጣም ስለወደድኩት ቀን ሙሉ ስሰማው ነው ሙሉና እሱን ብትጋብዘኝ ደስ ይለኛል። በጣም ጥሩ። ምን ችግር አለው? እንኳን ነገርሽን እንጋብዛለን። አመሰግናለሁ ህይወት። እሺ መልካም መሰንበቻ። ከዜማ በኋላ ይመለሳል። አብራችሁ ነው።